አሳዛኝ ዜና የብፁዕ አቡነ ሕርያቆስ ወላጅ እናት እማሆይ አጸደ ማርያም አረፉም። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሁም የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ወላጅ እናት የሆኑት እማሆይ አጸደ ማርያም ከዚህ ዓለም ድካም ማረፋቸው ታውቋል። በስፋት መረጃውን ይዘንበታል። የታላቁ መምህር የታላቁ ወንጌል ሰባኪም ከ45 ዓመታት በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፍጹም ያለመታከት በነጻ ሲያገለግል የነበረው መምህር ዘላለም ወንድሙ ወልደ ሰማዕት የማረፉን ጉዳይ ተመልክቶ የክቡር አስክሬን ሽኝት በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ ሀገረ ስብከት ተካሂዷል። ስለዚህ ጉዳይ በስፋት መረጃ ይዘናል። ላይክ ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን ቁሙ። ኦርቶዶክስ እንዴት ሰነበተች እያልን ኦርቶዶክሳዊ መረጃዎችን በየዕለቱ ያቀረብንላችሁ ስለምንገኝ ሰብስክራይብ በማድረግ ቤተሰብ በመሆን አጋርነታችሁን እንድታሳዩን ጭምር እንሻለን። ወደ ትንታኔያችን ስናመራ በቅድሚያ የሊቀ ጳጳሱ እናት አረፉም። የብፁዕ አቡነ ሕርያቆስ ወላጅ እናት እማሆይ አጸደ ማርያም ማረፋቸው ተሰምቷል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት እንዲሁም የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ናቸው። ወላጅ እናታቸው እማሆይ አጸደ ማርያም ይባላሉ። በሀዲያ ሆሳዕና ከተማ ልጆችን ወልደው በክብር ያሳደጉት ከመሆናቸውም በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብዙ ሚሊዮኖች ለአንድ የሚታደለው የሊቀ ጵጵስና ማዕረግ ያገኙትን ብፁዕ አቡነ ሕርያቆስን ለቤተክርስቲያን አስራት አድርገው ያበረከቱ ታላቅ እናት ናቸው። ስርዓተ ቀብራቸው በሀዲያ ሆሳዕና ከተማ በነገው ዕለት እንደሚፈጸም ተነግሯል። እነሆ የእናታችንን ነፍስ በአብርሃም በይስሐቅ በያዕቆብ እቅፍ አምላከ እስራኤል እንዲያሳርፍልን እንማጽናለን። መምህር ዘላለም ወንድሙ ለአገልግሎት ወደ ሀገር አሜሪካ በሄደበት የካቲት 28 ቀን በድንገት ከዚህ ዓለም ድካም ማረፋቸውን ተከትሎ የተለያዩ መግለጫዎች እየተሰጡ ይገኛሉ። ከነዛ መካከል እጅግ ደስ የሚያሰኘውን አስደናቂውን መልእክት እንካተለን። በኩረ ሰባኪያን መምህር ዘላለም ላለፉት 45 ዓመታት የመጽሐፍ ቅዱሱ ሊቅ፣ የስብከት ዘዴ ጠቢብ፣ የብሉይና የአዲስ ምሁር፣ የአውደ ምሕረቱ ንጉስ፣ የአብያተ ክርስቲያናትና የገዳማት ክብ፣ የሰርክ ጉባኤያት ድምቀት፣ የምእመናን መጽናኛ፣ የተዋሕዶ ቤተክርስቲያን ልሳን እንደ ሐዋርያ ቅዱስ ጳውሎስ በሀገር ውስጥ ከከተማ እስከ ገጠር፣ በውጭ ዓለማት ከአውሮፓ እስከ አሜሪካ፣ ከአፍሪካ እስከ መካከለኛው ምስራቅ ለመንግስቱ ወንጌል እየተጋደለ እንደ ቅዱስ ዮሐንስ አፈወርቅ አንደበቱ ጣፋጭ ስብከቱ ጥዑም እንደ ቅዱስ ያሬድ ብሉይን ከአዲስ በትርጓሜ ጭምር መጻሕፍትን እየበለተ በልዩ ስብከት ዘዴ ዕውቀቱ የምእምናንን ሕይወት እያረሰረሰ የተሰበረ ልቦናችንን እየጠገነ የወደቁትን እያነሳ የታመሙትን እየፈወሰ ክቡር ልዩ ብፁዕ አባታችን ወንድማችን ወልደ ሰማዕት ክርስትና በቃል ብቻ ሳይሆን በሕይወት የኖረ በዚህ ክፉ ዘመን በስምንተኛው ሺህ በቅድስና መኖርን በከተማ ተወልዶ አድጎ የከተማ ባህታዊነትን ምንኩስና በትምህርት ራስን ገዝቶ መኖርን ያስተማረ እንደ ሰባኪ እየሰበከም በርካታ ጳጳሳትን ወክሎም እንደ ጳጳስ የተከበረ እልፍ ተተኪ መምህራንን በመንፈስ ቅዱስ በትምህርቱ የወለደ የድሆች መከታም የወላጅ አልባ ልጆች አባት የካቲት 27 ማታ ለካቲት 28 አጥቢያ ይቺን አርካሚ ዓለም ለመጨረሻ ጊዜ ተሰናበተ። በክብር ከፍ እንዳለ ከከፍታው ሳይወርድ በተዋሕዶ እምነቱ ጸንቶ አረፈ። እጅግ የሚያሳዝን ልብ የሚሰብር ብዙዎቻችንን ያሳዘነ ክስተት ነው። እነሆ የታላቁ መምህራችን የታላቁ አባታችን መካሪያችን የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስክሬን ሽኝት እነሆ በተዘጋጀው መርሃ ግብር ተካሄደ ይገኛል። ይኸውም በርዕሰ አድባራት ደብረ ሰላም ቅድስት ማርያም
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ በሚገኘው አስክሬን ሽኝትን በተመለከተ የቀረበው መርሃ ግብር እንደሚከተለው የምናስደምጥ ሲሆን ያገለገለን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ ሀገሩ ልማድ አልቅስለት። ስለ ሀገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ ስለ ብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶውን ተው። መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 ጀምሮ። የካቲት 29 2018 በዋሽንግተን ዲሲ ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ደርሷል። እሁድ ከቅዳሴ በኋላ ባሳለፍነው የካቲት 29 በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢ አድባራት እና ገዳማት አገልጋዮች በተገኙበት ብፁዕ አባታችን ብፁዕ አቡነ ፋኑኤል ዋሽንግተን ዲሲ እና አካባቢ ሀገረ ስብከት ሊቀ ጳጳስ በተገኙበትም ሐዘናቸውን ገልጸዋል። የካቲት 30 ሰኞ ከቀኑ 12 ሰዓት ላይ በላይኛው ትሬለር ለቅሶ መድረስ የሚፈልጉ አካላት እንዲደርሱ ቦታው ክፍት ሆኗል። በዚህም በሰኞ ዕለትም በርዕሰ አድባራት በአካባቢ ያሉ አድባራትና ገዳማት አገልጋዮች በክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርት በወንጌል ጧፍ በማብራት ስነ ስርዓቱን አክብረዋል፣ ዘክረዋልም። ሰኞ 7 ሰዓትም ክቡር አስክሬን ወደ ቤተ ክርስቲያን ገብቷል። ከ1 ሰዓት ጀምሮ ከሌሊቱ በርዕሰ አድባራት እንዲሁም በገዳማት አገልጋዮች ህዝበ ክርስቲያኑ በተሰበሰቡበት ሰዓታት ተቆመዋል። ዕለተ ማክሰኞም 9 AM እስከ 12 PM ድረስ የአካባቢ አድባራትና የገዳማት አገልጋዮችና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ደርሷል። ማክሰኞ 12 PM የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ተሰምቷል። ማክሰኞ በተጋባዥ እንግዶች ትምህርት ወንጌል እንዲሁም ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ሰጥተው ክቡር አስክሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀ ጸበለ ጻዲቅ ይቀምሳል። ይሄውም እንሆ ተደርጓል። የተወደዳችሁ ቤተሰቦቻችን የተከበረው የመምህራችን ክቡር አስክሬንም ወደ ሀገር ኢትዮጵያም ሊገባ ዝግጅቱን እየጨረሰ ይገኛል። ጋዜጣዊ መግለጫም እንሆ ብፁዕ አቡነ መቃርዮስን ጨምሮ በርካታ ሊቃውንተ ቤተ ክርስቲያን በታደሙበት በአዲስ አበባም ጋዜጣዊ መግለጫ ተሰጥቷል። በዚህ ጋዜጣዊ መግለጫ የቀብር ስነ ስርዓቱ በተመለከተ እንዲሁም ሁኔታው ምን መሆን እንዳለበት ምን አይነት አከባበር ሊደረግ እንደሚችልም በስፋት የተነገረ ሲሆን በቀጣዩ በአመሻሹ መረጃችን ደግሞ ያንዳንዱን ጉዳይ አካተን የተሰጠውን መግለጫም ጨምረን በስፋት ለእናንተ የምናቀርብ ይሆናል። ከ45 ዓመታት በላይ ወንጌል በመስበክ ከከተር እስከ ከተማም ከሀገር ውስጥ እስከ ሀገር ውጭ በከተማና በተለያዩ ቦታዎች በገዳማት በአድባራት በሰርክ ጉባኤውም ጭምር እየተገኘ ወንጌልን የገለጠው ታላቁ መምህራችን አባታችን ታላቁ ሰባኪያችን መምህር ዘላለም ወንድሙ ወልደ ሰማዕትን ነፍስ እግዚአብሔር አምላክ በደጋጎቹ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን እንዲያሳርፍልን እየተመኘን እንሰነባበታለን። ሰናይ ቆይታ ይሁንላችሁም። ኦርቶዶክስ እንዴት ሰነበተች ያልን ኦርቶዶክሳዊ መረጃዎችን የምናቀርብበት ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ።